ናግባ አለው። ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። ሁለት ነገር ነግሬያችሁ ላብቃ ምእመናን። ይህ ሰውዬ ጌታ ሆይ ብሎ ጌትነቱን፣ በመንግስትህ ብሎ መንግስቱን፣ በመጣህ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን መሰከረ። ይህ አልበቃውም። ጓደኛውን መከረ፣ እባክህ ንስሐ እንግባ ብሎ። ይህም አልበቃውም። የክርስቶስን ንጽሕና በአደባባይ ምን አለ? መሰከረ። ይህም አልበቃውም። እኛ ለመስቀል ሞት የሚያበቃ ኃጢአት ሰርተናል ብሎ ንስሐ ገባ። ይህ አሁን የነገርኳችሁን ነገሮች ሁሉ ያደረገው ከ30 እስከ 40 ሰከንድ ቢፈጅበት ነው፣ ወይ 1 ደቂቃ ቢፈጅ ነው። በ1 ደቂቃ ይህን ሁሉ ስራ ሰርቶ ነፍሱን አዳነ። እንደውም አንዱ ባለቅኔ ምን አሉ? ይሄ ሰውዬ ወንበዴ ነበር አይደለም? ነበር አልነበረም? ስራው ስርቆን ነበረ እና መጨረሻ ላይ ምን ሰረቀ ብትሉ እዛው መስቀል ላይ ገነትን ሰረቀ ይላሉ። አዎ ይችልበታል አይደል? መቀማት ገነትን ሰረቀ። ሱራፊ እዛ ሰይፍ ይዞ የገነትን በር ይጠብቃል። እሱ ከባለቤቱ ጋር ጨርሶ መጣ። አስገራሚ ወንበዴ ነው አይደለም? አዎ ባለቤቱን ይቅርታ ጠይቆ ጨርሶ ጉዳዩን መጣ። ይህንን ሁሉ ነገር ያደረገው ግን በ30 ደቂቃ ነው፣ በ30 ሰከንድ ነው፣ ወይ በ1 ደቂቃ ነው። እሺ ደስ ይበላችሁ፣ በ1 ሰዓት ነው። እኛ ህይወታችንን ሙሉ ማድረግ ያልቻለውን እሱ በዚህ ደቂቃ አደረገው። እኛ ንስሐ ለመግባት ስንት ምክንያቶች ነው ያሉ? ተማሪው ቆይ ትምህርቴን ልጨርስ ይላል። ሰራተኛው ቆይ ከጡረታ ልውጣ ይላል። ልጅ ያላቸው ቆይ ልጄን ላሳድግ ይላል። ልጁ ሲያድግ ቆይ ላስመርቀው ይላል። ሲመረቅ ቆይ ልዳረው ይላል። ንስሐ ላለመግባት ምክንያታችን ብዛቱ። እኔ የኔን ስራ ታውቀው የለ እንዴ? እኔ እኮ ነጋዴ ነኝ፣ አሁን ከስራዬ ጋር አይሄድም ይላል። አይመቸኝም ይላል ብዙ ሰው። ምንም ባይመቼ እንደዚህ ወንበዴ ከመስቀል ጋር አልተቸነከርክም። ተቸንክሮ ነፍሱን አዳነ። ምናልባት የዛሬዋ ምሽት የመጨረሻ ምሽታችን ብትሆን ምን እናውቃለን? መቼ እንደምንሞት የሚያውቅ ሰው አለ እዚህ መሃል? የእናንተ ቅድስና አላቅም፣ እኔ ግን አላቅም። መቼ እንደምንሞት አናውቅም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን እንኖር ባገር ጉራችን ደግሞ 1000 ዓመት አይኖር ይላል ሰው። 100 ዓመት አትኖርም እኮ። 100ንም ከኖርክ በስቃይ ነው የምትኖር። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ይህንን ሁሉ በጎ ስራ የሰራው በጣም በሚገርም ሁኔታ በ30 ደቂቃ ውስጥ። ላለመመለስ የምንደረድረውን ምክንያት እግዚአብሔር ያርቅልን። ንስሐ ግቡ ሲባል እኔ ብዙ ሰው እንደውም ሊሞት ሲል ነው ንስሐ መግባት እቅዱ። በምን አወቅ ካላችሁ ብዙ ሰው ሲጸልም ይላል ለንስሐ ሞት አብቃኝ ይላል። ለምን ሞት? መቼ ነው ንስሐ ሊገባ ያሰበው? ሊሞት ሲል። እዚህ ምድር ላይ እኮ ፍቅር፣ አቤት ከኃጢአት ጋር ያለን ፍቅር እኮ እንዲሁ ምን አይነት ኮሚትመንት ነው! ትዳር አረግ ነው እኮ ኃጢአትን መላቀቅ አንፈልግም። ስለዚህ በኋላ ነው ንስሐ። አይ እኔ ንስሐውን ብገባ እኮ ተመልሼ ኃጢአት መስራት አይቀርም። ታውቀው የለ የኔን ስራ የኔን ውሎ ታውቀው የለ ባይሆን ቀስ ብዬ በኋላ ተረጋግቼ ንስሐ ገባለሁ ይላል። መልሼ ኃጢአት ከምሰራ ነው። ይሄ ምክንያት አይደለም። ይሄ ምክንያት አይደለም። ምእመናን ገላችንን እንታጠባለን በቀን በቀን። እሺ እንደው ቢርቅ በሳምንት በወር እሺ በዓመት ቢሆን ግድ የለም እንታጠባለን። ገላችንን ታጥበን መልሰን እንቆሻለን። አንቆሽሽ አይሰማኝም። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ብሎ ለምን ስንሞት አንታጠቡ ትላላችሁ? አንልም። የእስካሁኑን እንታጠበው፣ የቀረውን እግዚአብሔር ያውቃል አይደለም? አዎ ከስጋ በመታጠብ ከሚመጣብን ቆሻሻ ከምናስወግደው ቆሻሻ በላይ ኃጢአት እኮ የበለጠ ነው፣ የከፋ ነው፣ ነፍስ የሚያቆሽሽ። ስለዚህ ቀጠሮ አትስጡ። የወንበዴ የቀረችውን ሰዓት ወሰነባት። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። ዛሬማ ብዙ ነው። ዛሬማ ከጠዋት እስከ ማታ እኮ ነው። እስከ ሌሊቱም እኮ ዛሬ ነው። የመዳን ቀን መቼ ነው? አሁን ነው። ቅዱስ ዮሐንስ ወንጌላዊ ይገርማቸዋል። በነገው ዕለት ጌታ ተሰቅሎ ሲሰቃይ አይቶ የክርስቶስ መከራ ከልቡ አልጠፋ ብሎት ነበር። በዚህ ምክንያት ፊቱ በሐዘን የጠቆረ ነበር። ቁጹረ ገጽ ነው የሚባለው። ዮሐንስ ከዚያ በኋላ ብዙም አይስቅም ነበር በሕይወት ዘመኑ። ሳቅ ሲስቅ ያየው ሰው የለም። ሐዘን አልጠፋም። የጌታ መከራ አይኑ ላይ ስላለ ማለት ጌታ ተነስቶ እንኳን ግን አይረሳው እና አንድ ቀን ግን ይገርማቸዋል። እንደው ከአንጀቱ ስቋል ይባላል። ቅዱስ ዮሐንስ ሆዱን ይዞ ስቋል።
ምንድነው ያሳቀው? አንድ ሰውዬ ልብስ ሲያሰፋ አይቶ ማሰፋቱ አይደለም እንዲያርገው እያለ ልብስ ሲያሰፋ የእግዚአብሔር መልአክ መጣና ለወንጌላዊ ዮሐንስ በጆሮ አንድ ነገር ነገረው። ይሄ ሰውዬ ልብስ የሚያሰፋው ሰውዬ ነገ ጠዋት ይሞታል አለው። መቼ ነው የሚሞተው? አሁን ምን እያደረገ ነው? አደራ ጠበብ እንዳይል አደራ እዚህ ጋር ይላል። ሊገነዝበት እኮ ነው። ትስቃላችሁ አይደለ? ጠባቂ መልአካችን በእኛ የሚስቀው እንደዚህ ነው። እኛስ መቼ እንደምንሞት ምናውቃለን? መቼ እኔ የሚገርመኝ ሰው ቀብር ላይ ቆሞ እኮ ያቅዳል። ቀብር እየቀበርን እኮ እናቅዳል። እኔ በጣም እንደው ቀብር ላይ እንኳን ትንሽ አትሆን እየተቀበረ ከንፈር እየመጠጥን አሁን ከዚህ በኋላ እዛ ሄጄ ከዛ ቤት ገብቼ ከቤት በኋላ አረ ቀብር ላይ ነገ አንተ ትሞታለህ። አሁን እንኳን አስታውሰው እስቲ አንተ በዚህ ፍርድ ላይ ሳለህ እግዚአብሔርን አትፈራውም? ምን አለው ጓደኛውን ሲመክረው። በዚህ ጭንቀት ላይ እያለ በዚህ ሁሉ ነገር በተበላሸበት አገር ላይ የኖርን አሁን እግዚአብሔርን ያልፈራን መቼ ልንፈራ ነው? በየቀኑ ደም ሲፈስ እያየን ግፍ ሲፈጸም እያየን እርስ በርስ ሰው ከሰው ሲተላለቅ እያየን በዚህ ፍርድ ላይ ያለን እንኳን እግዚአብሔርን አንፈራው? መቼ ነው የምንመለስ? ምን ሲከሰት ነው የምንመለሰው? ምን ሲከሰት? በጣም ይገርማል። የዚህን ወንበዴ ልብ የመለሰ አምላክ የሁላችን ልብ ይመልሰው። ከዚያ ምን አለ? ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት መቼ? ዛሬ ከኔ ጋር በገነት ትሆናለህ። አንዳንድ ሰዎች ጥምቀት አያስፈልግም የሚሉ መናፍቃን ይሄ ወንበዴ መቼ ተጠመቀ ይላሉ። ሰዓት አለ ስለተባልኩ እችን ጨምሬ ወደ መጨረሻው ነጥብ እመጣለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይህ ወንበዴ መቼስ ሰው ካልተጠመቀ የእግዚአብሔርን መንግስት ሊወርስ፣ ታዲያ የወንበዴ መቼ ተጠመቀ ብለው ጥምቀት አያስፈልግም ለማለት የሚሞክሩ ሰዎች ይሄ ሰውዬ ተጠምቋል። እንደውም እንደሱ የተጠመቀ ብዙ ጥምቀት የተጠመቀ የለም። የተጠመቀበትን ምክንያቶች ላሳያችሁ። አንደኛ የሮሜ መልእክት ምዕራፍ 6 ከቁጥር 6 ላይ የተጠመቃችሁ ሁላችሁ ከክርስቶስ ጋር በሞቱ ተባብራችኋል ይላል። ሕፃን ሆነን ስንጠመቅ ክርስትና ስንነሳ ካህኑ ወስዶ ውሃ ውስጥ ይጨምረናል፣ ይዘፍቀናል። ከዛ ከውሃው ምን ይለናል? ያወጣናል። ወደ ውሃው ስንገባ ከክርስቶስ ጋር ተቀበርን። ከውሃው ስንወጣ ከክርስቶስ ጋር ምን አለን? ተነስ። ስለዚህ መጠመቅ ከክርስቶስ ጋር መሞት ነው። ከኔ ጋር በሉ፣ መጠመቅ ከክርስቶስ ጋር መሞት ነው። መጠመቅ ከክርስቶስ ጋር ምን ማለት ነው? መጠመቅ ከክርስቶስ ጋር መሞት ከሆነ ከክርስቶስ ጋር መሞትስ ምንድን ነው? ጎበዝ ልድገመው። 1 ሲደመር 2 ስንት ነው? እንዴ ቀጨኔ የሂሳብ ችግር አለ እንዴ? 1 ሲደመር 2 ስንት ነው? 2 ሲደመር 1ስ? በጣም ጥሩ። መጠመቅ ከክርስቶስ ጋር ምን ማለት ነው? ከክርስቶስ ጋር መሞትስ? አቤት ይህ ወንበዴ ተጠምቋል ወይ ካላችሁ መልሱ ከክርስቶስ ጋር ሞቷል አልሞተም? ስለዚህ ከክርስቶስ ጋር መሞት ራሱ ምን ማለት ነው? አምኖ ስለሆነ ይቅር በለኝ ብሎ ስለሆነ ከክርስቶስ ጋር መሞቱ ራሱ እንደምን እንደ ጥምቀት ይቆጠራል። 1 በሉ። 2 ክርስቶስ ከደቀ መዛሙርቱ መካከል ዮሐንስና ያዕቆብ የተባሉት እናታቸውን ላኩ ወደ ጌታ አማላጅ አድርገው። እናቲቱ ምን አለች? ጌታ ሆይ በምትነግስ ጊዜ እንግዲህ ክርስቶስ እነግሳለሁ ሲል ሰምታለች። እነግሳለሁ ሲል መንግስት ያቋቁማል መስሏት እኮ ነው። ክርስቶስ እነግሳለሁ ያለው በምን ላይ ነው? በመስቀል ላይ ነው። እደፋለሁ ያለው የሸዋ አክሊል እና እነግሳለሁ መንግስት ተሰጠኝ ስልጣን ተሰጠኝ ሲል ስለሰማችሁ እነሱም ስለሰሙ ሐዋርያት ጌታ እስኪያርግ ድረስ የክርስቶስ መንግስት ምድራዊ መስሏቸው ነበር። ስለዚህ ምን አለችው? በነገስክ ጊዜ በክብርህ ልጆቼን በግራና በቀኝ አድርግልኝ አለችው። ክርስቶስ ምን አለ? የምትለምኑትን አታውቁም አለ። ይቺ ሴት መጣ ልጆቼን በግራና በቀኝ በነገስክ ጊዜ አቁምልኝ ማለት በሌላ ቋንቋ አብረውህ ምን ይበሉ ማለት ነው? ይሰቀሉ ማለት ነው።
የምትለምኑትን አታውቁም። በእውነት እግዚአብሔር የለመነውን ሁሉ ስላልሰማን ስሙ የተመሰገነ። አሁን የለመነውን ሁሉ ቢሰማን እንደው በእውነት ችግር እኮ ነበር። ወጣቶች አሁን እስቲ ስንት ልመና ነው የምትለምኑት? መጣችሁ እስቲ የብዙ ወጣቶች ልመና ምንድን ነው? አትዋሹ፣ እኔ ልንገራችሁ። የወጣቶች ልመና ትዳር ነው አይደለ? አዎ ዛሬ እችኛዋን ስጠኝ ብለህ ትለምናለህ። ነገ ትመጣና እግዚአብሔር ሆይ እችኛዋን ተዋት፣ ሳስበው ተዋት፣ ይቅርብኝ ደግሞ ያችን። አሁን የለመንከውን ሁሉ ቢሰጥ ህይወት አይበጠበጥም እንዴ? ሰው እኮ ማመልጭ ከቻኳን እኮ ስርዝ ድልዝ ሲበዛው ጥሩ አይደለም አይደል? የኛ ጸሎት እኮ ብዙ ስርዝ ድልዝ አለው። የለመነውን ያህል ስላልሰማን ስሙ የተመሰገነ ይሁን። አቤት አሁን የለመነውን ሁሉ ቢሰጠን እኮ መጥፎ ነበር ማለት። እዚህ መሃል ወላጆች አላችሁ፣ ልጃችሁ ቤት ውስጥ እንደው አይጥ አስቸግሯችሁ የገዛችሁትን መርዝ ይዛችሁ ስትገቡ ይሄን መርዝ በዳቦ አድርጌ ካልበላው ቢል ትሰጡታላችሁ ወይ? ልጄ ለምን ጓጉቶ ይቀራል ይብላ እንጂ ትላላችሁ? ቢያለቅስስ እንዴ እያለቀሰ እኮ ነው ብላችሁ ትሰጣላችሁ? አባት ከሆንክ አትሰጠው፣ ትገርፈዋለህ ዝም በል ብለህ እንጂ አይሰጠውም። እግዚአብሔር አባት ነው። ስንት መርዝ ለምነ ነው እምቢ ብሎናል መሰላችሁ? ስንት ክፉ ነገር ነፍሳችንን የሚጎዳ ልመና ለምነነዋል። አባት ስለሆነ ግን እምቢ ይላል፣ አይሆንም ይላል። የእግዚአብሔር እምቢታ ከሌሎች ከሰዎች እሽታ ይሻላል። ቆይ የሚል ላንተ ብሎ ነው። ምን ይጎልበታል? ሁሉን ቢሰጥ ለሱ ላንተው ብሎ ነው። ወይ ነገሩ ላንተ አይሆንም፣ አለዚያ አንተ ለነገሩ አትሆንም። እያዘጋጀ ነው፣ ጊዜው አይደለም። እና የምትለምኑትን አታውቅም። እና ይህን ልመና ከለመኑ በኋላ ጌታ ምን አለ መሰላችሁ? ከኔ ጋር ናችሁ? እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቃትን ጥምቀት ልትጠመቁ አትችሉም አለ። አሁን በደንብ አስተውሉ ምዕመናን፣ ስብከት አይደለም ይሄ ትምህርት ነው። እኔ የምጠጣውን ጽዋ በሉ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ አትችሉም አላቸው። ሁለት ነገር ነው ያለው ክርስቶስ። ጥምቀቴን ልትጠመቁ ጽዋዬን ልትጠጡ አትችሉም አለ። ሲል ምን አሉት? እንችላለን አሉት። እንችላለን ሲሉት ምን አለ ጌታ? ጽዋዬንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ከአባቴ ዘንድ ለተሰጣቸው ነው አለ። አስተውሉ። ቅድም ጥምቀት ያላትን አሁን በግራና በቀኝ መቀመጥ አላት። ከክርስቶስ ጋር አብሮ መሰቀል፣ በግራ በቀኝ መቀመጥ ጥምቀት ተብሎ የተነገረው በራሱ በክርስቶስ አንደበት። ከዚያ ውጭ ኢትዮጵያዊ ሊቅ ቅዱስ ያሬድ እምገቦከ ውህዘ ማይ፣ ከጎንህ ውሃ ፈሰሰ ወቀደሶ ለፈያታይ፣ ወንበዴውን ቀደሰው ይላል። ስለዚህ ከክርስቶስ ደም የፈሰሰው ውሃና ደም ይህንን ወንበዴ ቀድሶታል። ይሄ ቢያመልጠው እንኳን ሲኦል ወርዶ ክርስቶስ ለነፍሳት ቀኝ እጁን ሰጥቶ ቀኝ እጄን ሰጥቷቸው ወኮነቶሙ ጥምቀተ፣ ጥምቀት ሆነቻቸው ይላል። ይሄ ሁሉ ጥምቀት አላለፈውም ይህንን ወንበዴ። ይሄም ቢያልፈው ምዕመናን፣ በብሉይ ኪዳን የነበሩ ሰዎች ጥምቀት ሳይሰራ ነው የሞቱት። ይህ ወንበዴ ባይጠመቅ እንኳን በክርስቶስ ማመኑ ያድነዋል። ስለዚህ እናይቶ ጌታ ሆይ በመንግሥት አስበኝ ለሚለው ጸሎት ምን አለ? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ሆናል። የመጨረሻ የምነግራችሁ ምዕመናን፣ ወንበዴው የጸለየው ጸሎትና ክርስቶስ የመለሰለት መልስ ይለያያል። እሱ የጠየቀው በምጽአትህ ነው ያለው፣ አስበኝ ነው። እሱ ግን ዛሬ ያለው እኛ ከምንለምነው ልመና በላይ የማን መልስ ይበልጣል? ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ለነገ ሲለምኑት ለዛሬ የሚያደርግ አምላክ ነው። እግዚአብሔር ከለማኞቹ ዕውቀት በላይ ስለሆነ እንዲያውም ሳለምነው ነው የሚሰጠን። አብዛኛውን ጸሎት እኮ እኛ ሊስት አድርገን ይሄን አድርግልኝ ብለን ነው አይደለም እግዚአብሔር የሚሰጠን። እሱ ስለሚያውቅ ሳንለምነው የሚያስፈልገንን አውቆ ያደርግልናል። ጸሎታችንን አርሞ የሚሰማ አምላክ ነው። አሁን እኛ የምንጸልየው ጸሎት ውስጥ ብዙ ችግር አለበት። እግዚአብሔር ግን የእኛን ዕውቀት ማነስ አይቶ ይሰማናል። በዚህ በጣና ገዳማት የተከሰተ አንድ ነገር ልንገራችሁ። አንድ ሰውዬ መናኝ ሆኖ ባህታዊ ሆኖ ከጣና ገዳማት በአንዱ ዋሻ ውስጥ ቆሞ ለረጅም ዓመታት ጸሎት እያደረገ በምናኔ ይኖራል። ከኔ ጋር ናችሁ? ብዙ ዓመት ሆኖታልና እዛ ቆሞ እየጸለየ ያለ አንድ አባት በጀልባ ተሳፍረው ወደዚያች ደሴት ይደርሳሉ። ሲደርሱ
ቆይ መንገዴን ከመቀጠሌ በፊት እዚህ ደሴት ላይ ትንሽ አረፍ ልበል ብለው ጀልባውን ያቆሙና ወደ ደሴቱ ገብተው ዞር ዞር ማለት ይጀምራሉ። ከዛ ድምፅ ይሰማሉ። ድምፁን ተከትለው ሲሄዱ ዋሻ ውስጥ አንድ በጣም የሚያስፈራ ሰውዬ ቆሞ ይጸልያል። ጸጉሩ ሁሉ አድጓል፣ ብዙ ዓመት ሆኖታል። ያስፈራል። ጠጋብን ሰው ሁሉ አይመስልም። ግርማው በጣም ያስፈራል። ይጸልያል። እኛ አባት ትልቅ አባት ናቸው። ሲሰሙት ግን የሰሙትን ነገር ማመን አቃታቸው። ይሄ ሰውዬ የሚጸልየው እጁ ዘርግቶ ምን እያለ እንደሆነ ታውቃላችሁ? ጌታዬ ሆይ አትማረኝ እያለ ነው። ምን አትበለኝ እንዴ? እኛ የምንለፈው ምን ብለን ነው? አትማረኝ ብሎ ጸሎት እንዴት ያለ ነው ብለው ደነገጡና እጃቸውን ጸፍተው፣ አባቶች የሚጠራሩት እንደዛ ነው። እጃቸውን መተው ቀሰቀሱት። ከዛ ጸሎቱን አቋርጦ ሲያያቸው ደንግጦ መጥቶ እግራቸው ስር ወደቀ። ምን እየሰራ ነው አሉት። አይ እኔ እዚህ ብዙ ዓመት እየጸለይኩ እግዚአብሔርን እየለመንኩ ነው ያለሁት። ከየት ሀገር ነው የመጣው? ከዚህ ሀገር መንፈሳዊ ትምህርት ተምራል? ምንም አልተማርኩም፣ እንዲሁ እግዚአብሔር ጠርቶኝ ነው አለ። ታዲያ ምንድነው የምትጸልየው ጸሎት? ጌታዬ ሆይ አትማረኝ። እንዲህ አይነት ጸሎት አለ ወይ? ከየት ነው ያመጣው ይሄን ጸሎት አሉት። አንድ መነኩሴ መጥተው አስተምረውኝ ነው አለ። አይ መነኩሴ ነኝ ብሎ ያስተማረ ሰይጣን ነው እንጂ አትማረኝ የሚል ጸሎት የለም። ለምን አባታችን አትልም ማለት ነው? አላቀውም አለ። አታቀውም? አዎ። አባታችን አታቅም? አዎ። እንግዲያውስ እሺ ቁጭ በል ብለው የክርስቲያኖች ሁሉ ጸሎት ጌታ ያስተማረው ቁጭ አድርገው አስተማሩት። አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ እንደምንም ብሎ ያዘው። በልችለዋል፣ ከዚህ በኋላ ሁለተኛ አትማረኝ እንዳትል ደህና ዋል ብለውት እኛ አባት በጀልባ ተሳፍረው ጉዟቸውን ቀጠሉ። ጉዟቸውን ቀጥለው ባህሩ መካከል ሲደርሱ የሰውዬ መጣና ጸሎት ጀመረ። አዲስ ጸሎት ተምሯል። ምንም ይል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥት ትምጣ ብሎ ጠፋበት። ደገሙ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥት ትምጣ፣ የለም ቢለው ቢሰራው መንግሥት ትምጣ ብሎ ቀጥሎ ምንድነው ጠፋበት። አይ እኛ አባት ሳያመልጡኝ ሊድረስባቸው ብሎ ሮጦ ሄዶ ጀልባው ላይ ደረሰበትና አባቴ መንግሥት ትምጣ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። እሳቸው እየሄዱ ያሉ በምንድን ነው? እሱ በባህሩ ላይ ነው የሮጠው። ሲያዩት ውሃው ላይ ቆሟል። በሌኔ ወንድም እንደ በፊት አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል? አልሰማውም? እሱ አትማረኝ ብሎ በቅቷል። እሳቸው ማረኝ ብለው በጀልባ እየሄዱ ማለት ምን ማለት ነው? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ነው። እግዚአብሔር ለማለት የፈለግነውን ይስማን። በንግግር ችሎታ እኮ አይደለም እግዚአብሔር የሚሰማው፣ በንግግር ጥበብ አይደለም። ይህንን ወንበዴ ጌታ ሆይ በመንግሥት በመጣህ ጊዜ አስበኝ ሲለው እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ይህንን ወንበዴ የማረ አምላክ እኛን ወንበዴዎቹን ይማረን። የሰማነውን በልቡናችን ያሳድርብን።